ሰውን ገሎ ነው የመጣ ዝጋ መንገድ ዝጋ ሚሊታሪ ያስመስለው ለብሷል ተቀጥጣኔ ላይም ነዱ ወንጀለኛ መሆኑን በተረዳው ወዲያው ያስታውቃል ፕሮዲዩስን ምን ልታመጣ የለበስነው ሚሊታሪ ነው አስመስሎ ነው የለበሱት እንዴት አልይዝምኒ ወንጀለኛ እኮ ናቸው እንዲህ እየተነጋገርኩ ተነስቶ ሩጫ ጀመሩ ቲቪ ለየት ያሉ አዳዲስ ወቅታዊ ነገሮችን ወደ እናንተ የምናደርስበት ሰዓት ላይ ነው የምንገኘው። አሁን ደግሞ ውድ ተመልካቾቻችን የዛሬ እንግዳዬ ከሰሞኑ መነጋገሪያ ሆኖ የነበረው በተለይ ሶሻል ሚዲያው ላይ ሲዘዋወር የነበረውን አንድ ወንጀለኛን ለመያዝ የተሄደበት ርቀት የሚያሳይ ቪዲዮ ውስጥ ያየ ነው። ሳጅን ፋንታሁን አለምነህ የዛሬ እንግዳዬ ነው። በዛ ሰዓት ምንድን ነበር የተፈጠረው? የነበረው ሁኔታ ምንድን ነው? ሳጅን ፋንታሁንስ ማን ነው የሚለውን ቆይታ ከሱ ጋር አደርጋለሁ። አብራችሁን ቆዩ። ሳጅን እጅግ አድርገን እናመሰግናለን እንግዳችን ስለሆንክ። እኔም አመሰግናለሁ አክብራችሁ ስለተጠራችሁ ትልቅ ምስጋናዬን አቀርባለሁ። እንግዲህ ዛሬ በወታደራዊ ሰላምታ ነው የውያው ፖድካስት የሚጀምረው። ትክክል። ሁሉ ሰላም? እግዚአብሔር ይመስገን። እንዴት ነው ዝናው? እንዴት እያደረገህ ነው? በጣም ደስ ይላል። የሀገር ኩራት ደስ ይላል አይደል? የሰው ምላሽ ለእኔም ለሀገርም ደስ ይላል። በጣም በእርግጥ ያው እናውቃለን ከዚህም በላይ ትልልቅ ስራዎች ትሰራላችሁ፣ ግን እንዳጋጣሚ ሆኖ ተቀርጾ በቀላሉ ወደ ብዙ ሰው የደረሰ ክስተት ስለነበረ ብዙ ሰው መነጋገር ያድርጎታል አይቶታል እና ወደዛ ያው ዋና ጉዳያችን እሱ ስለሆነ እንመለሳለን። ግን ከዛ በፊት ትንሹ ሳጅን የሚለው ስያሜ ከፊት ደግሞ ያላስከተለው እስኪ ወደ ልጅነት መልሼ እንዴት ነበረ? ህልምህ ምንድን ነበረ? ተመኝተህ ነው ወይ ትራፊክ ፖሊስ የሆንከው? ልጅነት ምን ይመስል ነበረ ወደሚለው ልመልስ ትንሽ። እሺ አመሰግናለሁ። ልጅነቴ እኔ እውነት ነው ምኞቴም ነው ትምህርት ማር እዚያ ትምህርት ቤት እያለሁ በቃ ሰራዊት ሳይ ደስ ይለኛል። በተለይ ትራፊክ ፖሊስ እንዳጋጣሚ ሆኜ ትራፊክ ፖሊስ ሆኛለሁ። እዛ ስማር የተማሪ ፖሊስ ሆኜ አይቼዋለሁ ሰርቼዋለሁ። ማለት ደስ ይላል። በቃ እዛ መንገድ ላይ የሆነ ትራፊክ ሲሰራ አለ አይደለ ለሰው የሚሰጠው ምላሽ። አሁን እኛ ትምህርት ስንማርም ለተማሪዎች ምላሽ እየሰጠን ነው። ምክንያቱም ደስ ይላል፣ ዝናም ነው በቃ ስራም ያስደስታል። ሁሉም የሰራዊት ስራ ያስደስታል። ለኔ እንደ ግሌ ያስደስተኛል። የት አካባቢ ነበር ውልደትና እድገት? ትውልድና እድገቴ ወደ አዊ ዞን ነኝ። አዊ ዞን አካባቢ ነኝ። ዘባንጃ ወረዳ ትንሽ ገጠራማ ወደ ታች ዲንካራ ትባላለች። ብቻ ዛኔ ተወልጄ ያደግኳት። ትምህርት ዘውኔ ተማርኩ 1 እስከ 8 እንጅባራ 9 እስከ 10 ተምሬያለሁ። ከ9 እስከ 10 እንዴት ወደ ትራፊክ ፖሊስነት መጣ? ያው እንግዲህ ያው ምኞቱ እንዳለ ሆኖ መንገድ ደግሞ ይኖርዋል አይደል? መንገዱ እዚያው አሁን መልማላ አለ አይደለ? በየሀገሩ በየክልሉ ሰራዊት መልማላ አለ። ህዝባዊ ፖሊስ አዲስ አበባ ፖሊስ መልማላ ነበረ። እዚያ ተማር ብዬ መጣው 2009 ይመስለኛል ግንቦት ወር ነው። ዛኔ ተማር ብዬ ወደ ጦር ላይ መሰልጠኛ ገባው። እዛ ስልጣኔን ጨርሼ ወጣው። እዛው መልማላ የተደረገው እዛው እንዳለን ነው። የትራፊክ ፖሊስ ቁመትም የሰጠ ነው። ሁሉም በቃ እንግዲህ እንደ ሁኔታው ከዛ መልማላ ተደረገ። እንግዲህ እንደ አዲስ ተማልመለን መጣን አዲስ አበባ። ወንጀል መከላከል 3 ወር ነው የሰራው 2010 3 ወር ሰራው። ከዛ በኋላ እንደገና መሰልጠኛ ወደ ኮልፌ ገባን። ስልጣናውን ጨረስን። ቀጥታ ወደ ትራፊክ ፖሊስ ገባው። ያስደስታል፣ ያቋራል፣ ለህዝብም ነው በቃ ምኞቴም ነው የነበረ። እንደ ጫንስ ሆኖ ምኞቱ ተሰካ ማለት እችላለሁ። በቃ በጣም ደስ ይላል። እንግዲህ የቅርብ አለቆችም ባልደረቦችም ለማውራት ሞክሬ ነበርና ሳጅን በጣም ታዛዥ፣ በዛ ደግሞ በተሳተፈበትም በጣም ውጤታማ የሚባል ባልደረባችን ነው ተብያለሁኝ። አንዱ ማሳያ እንግዲህ የሰሞኑ ሁነት ነበረና እስኪ ሁነቱን እናስታውሰው። እንዴት ነበር?
እውነቱን ስናስታውስ ዛኔ የነበረው ሚዲያ ላይ ወጥቷል። በገርጂ መስመር ጃክሮስ እንደ ጃክሮስ ብለን ነው የምንጠራው። ከጃክሮስ ወደ ይቃቲት በተለምዶ ይቃት ወረቀት ተብሎ የሚጠራው ዩኒቲ አካባቢ ምድቤ ነበረ። ይቃቲት እዛች ምድብ ላይ ነበርኩና ልክ እዚያ ላይ ያለው እንደ አጋጣሚ ሆኖ እታች ቪዥን የሚባል አለ። ትንሽ ርቀት አለች ከይቃቲት ቪዥን መሀል ላይ እዛ ላይ አንድ ባልደረባዬ ኃይለ ሚካኤል የሚባል ልጅ ነበረና ጥሪ ያደረገልኝ ሬዲዮ ቀጥታ በወቅቱ የነበረው ማለት ነው። በወቅቱ የነበረው እሱም ቀጥታ በቃ ያውን አለ የለ ስሜት ውስጥ የሚያስገባው ነገር ሰውን ገሎ ነው የመጣ ዝጋ መንገድ ዝጋ አለኝ። ሙሉ በሙሉ ዘጋው። ዝግቼ ወንጀለኛን መከታተል ጀመርኩ። እየተከታተልኩ እያለሁ እኒህ ወንጀለኞች ሚሊታሪ ልብስ ለብሰው ነበረ። ደግሞ ሚሊታሪ ያስመስሎ ለብሷል። ሚሊታሪ አስመስሎ ለብሷል። ቀጥታ ዋናው መንገድ ተዘግቶ እያለ በግራ መስመር ነው የነዱት። በግራ እየነዱ መጡ። ፊት ለፊት ቁሙልኝ አልኩ። የሆነ የሚያሳዩት አክት ቀጥታ እኔ ላይም ነዱ። እኔንም ሊገጭው ነበሩ። ከዛ እንደምንም ሁኜ ዘለልኩ፣ አመለጥኩ። ከዚያ በኋላ አጠገቤ ሞተር ነበረ። ሞተሬን አስነሳው። ሞተርን ይዤ ተቀጠልኩ። እነሱ ጋር ሳይነር እያረቁ ስቀጠል በቃ በግራ አቅጣጫ መኪናም እየገጩ ሌላ መኪናም እየገጩ እንዳለ በቃ የሚነዱት አነዳድም ትክክል አይደለም። ስለዚህ ወንጀለኛ መሆኑን ተረዳሁ። ወዲያው ያስታውቃል። ልክ እያበረርኩ በሳይነር ሄድኩ። ልደርስ ሲል እንደ አጋጣሚ ሆኖ ሌላ መኪናም ገጭቶታል። ሌላ መንገድ ሊቀይስ እንደገና ሲል ምንድነው የፊት ጎማ ብረቱ ተሸካሚው ተሰበረ። እንደ አጋጣሚ ሆኖ ተሰበረ። እዚያው ቦታ ላይ ቆሙ። ሲቆም ሞተሬንም አቆምኩ። አልፌ ውረዱ አልኩ። አይ ውረዱ ሲል ምን ልታመጣ? የለበስነው ሚሊታሪ ነው፣ አስመስሎ ነው የለበሱት። እንግዲህ እነዚህ ሰዎች ወንጀለኛ ናቸው። እኛ ሚሊታሪ ነን፣ ሚሊታሪ ለባሽ ነን፣ አባል ነን። ምን ማጣመጣ አትይዘኝም? እንዴት አልይዝም? እኔ ወንጀለኛ እኮ ናቸው። ከዚህ በኋላ ልክ እንዲህ እየተነጋገርኩ ተነስቶ ሩጫ ጀመሩ። ሲጀምሩ እኔም ተከትዬ ሮጥኩ። በእግር ሆነ ማለት ነው ጨዋታው። ሩጫ በእግር ሆነ። ምክንያቱም ያው እንግዲህ ሩጫ የተለመደ ነው፣ ስልጠናም የወሰድን ነው። ከዛ ተቃጠልኩ፣ ሮጥኩ። ስንሮጥ እዛ የሆነ ጥቂት መንገድ እንደሮጥን ሁለቶች ላይም ደረስኩ። አንደኛው ወደ የት ገባ? የሰው ቤት ግሮሰሪ ማለት ሁለተኛው ተጠርጣሪ የሰው ግሮሰሪ ገባ። ውስጥ የነበሩ ሰዎችም ደነገጡ። ህዝቡም እኛን አይቶ ደንግጧል። በቃ እነሱም ተቀጥለው መሮጡም ጀመሩ። ሁኔታው በቃ የሆነ አለ የለ ሌላ ነገር የተፈጠረ ነው የመሰለ። በወቅቱ ደንግጧል፣ ግን ሁኔታውን ለመጣራት ተከታትሏል ህዝቡ። ከዛ ገባ። አንደኛውን ተጠርጣሪ እኔ ያዝኩ እዚያው ቦታ ላይ ፊት ለፊት ማለት ነው። ግሮሰሪ ያኛው ገባ፣ ያኛውን ወዲሁ እዚያው ያዝኩ። ከያዝኩ በኋላ ህዝቡም ደንግጦ የነበረውን አይ እንዳትደነገጡ ወንጀለኛ ናቸው። እዛ ግሮሰሪ የነበረ ህዝቡ ራስ ደንግጦ ወጥቶ ወደ ውጭ። ከዛ ወንጀለኛ ናቸው እንዳትደነገጡ አልኩ። ልክ እንዲህ እንዳልኩ ያኛውን የገባውን ሁለተኛ ተጠርጣሪ እዚያ ውስጥ ኩሽና ቤት እዚያው ቆለፉበት። ገብቶ የቆመበት ማለት ውስጥ የተደበቀውበት ቦታ ላይ ቆለፉበት። ከዛ በኋላ ህዝብም ተረጋጋ። እኔም ፈጣን ምላሽ እንዲሰጡ በእኛ መጠቀም በሬዲዮ ጥሪ ያደረኩ እገዛ እንዲሰጥ ማለት ነው። ህዝብም ትብብር አድርጎልኛል። እኔ አመሰግናለሁ። አሁን የኢትዮጵያ ህዝብ እውነት ይዋህ ምስኪን ህዝብ ነው። ምክንያቱም ብዙ እገዛ ነው ያደረገልኝ። በተለይ ቦሌ ክፍለ ከተማ ዩኒቲ አካባቢ ያለው ህብረተሰብ በጣም እገዛ አድርጎልኛል። ምክንያቱም ወንጀለኛ እንዳያመልጥ አድርጓል። አብሮ ተባብሮ ሰው ባይተባበር ለአንድ ሰው ብቻ ቀላል። ምክንያቱም ይሄኛውን ቢይዝ ይሄኛውም አምልጦ ይወጣል። ስለዚህ ሁለቱም ተያዙ ማለት ነው። ሁለቱም በወቅቱ ተያዙ። ምክንያቱም እገዛ እንዲሰጥ የጥሪ ሳደርግ እንደገጠሚ አባልም ደረሰኝ። የኛም ወንጀል መከላከል አባልም ሌላ ፌዴራል አካልም ደረሱ።
በእነሱ አማካኝነት ያኛውም ተያዘ፣ ይህንም ወስደን ሁለቱንም አስረከብን። እኔ እውነት የቦሌ ህዝብ እገዛ የሰጠው እጅግ አድርጌ አመሰግናለሁ። በተለይ ምክንያቱም ሚሊታሪ ለብሰን ሁላችንም እየተሮሮትን የእርስ በርስ ጸብም ሊመስል ይችላል። አዎ መስሎ ነበር፣ በወቅቱም ለነሱ መስሎ ነበረ። ግን እንዳልሆነ ሲያውቁ በጣም እገዛ አደረጉልኝ። በጣም አመሰግናለሁ። እውነት በጣም አመሰግናለሁ የቦሌ ህዝብ፣ በተለይ እንዳጠቃላይ የኢትዮጵያ ህዝብ። ምክንያቱም በዚህ ሁኔታው አይቶ እኔን መመስገኑ ራሱ ትልቅ ነገር ነው። አመሰግናለሁ። እንግዲህ እንደዚህ አይነት ነገሮችም ይመጣሉ። ወንጀል ከቀን ቀን እየረቀቀ አይደለ? በብዙ መንገድ ይመጣልና ምን አይነት ጥንቃቄ ቢያደርግ ትላለህ ከምታየው ነገር አንጻር? አዎ እንደ መልእክት አሁን ጥንቃቄ እንዲደረግ እኔ የምፈልገው ሰራዊቱ የራሱን የቻለ ጥንቃቄ ሊኖር ይችላል። ምክንያቱም ቅድመ ጥንቃቄ ይኖራል። ራሱም ቆስጠና መሆን፣ ሁኔታዎችን በደንብ መቀጣጣል። ምክንያቱም በዚያ አቅጣጫ ይንቀሳቀሰውን የሰራዊት ልብስ የሚሆን ምን ይታወቃል። ሰራዊትና ሲቪል አስመስሎ የለበሰ ሰው በደንብ ይታወቃል። ብዙ እንትኖች ይኖራሉ። ብዙ ስልጠና ቦታም የትም ሰራዊት ብዙ እንትኖችን አንደርስታንድ የማድረግ አቅም አለው፣ ችሎታ አለው። ህብረተሰብ የለውም ብዬ አይደለም፣ ከዚያም በላይ ይኖረዋል። ማለት እኔ ጥንቃቄ እንዲያደርጉ ህብረተሰብ የምፈልገው ምንድን ነው፣ አብዛኛው ጊዜ ሊያጋጥም ይችላል፣ አጋጥሟል። ይህንም እኮ ካስቆምን በኋላ ነው፣ ከያዝኩ በኋላ ነው አሁን ሴትዮን ገፍትሮ ዘርፎ እንደመጡ የሰማው። በወቅቱ ወዲህ አይደለም ወንጀለኛ መሆኑን ብቻ ነው እኔ የተረዳው። ከያዝኩ በኋላ ግን ከውስጥ ገፍትሮ እንደጣለው ተቀመና እንደገባች። ይህ ምንድን ነው? አለማወቅ ነው፣ ጥንቃቄ አለማድረግ ነው ሴትዮ። ምክንያቱም ሚሊታሪ ነው አስመስሎ ስለለበሱ ሚሊታሪ ነው ብላ እንትን ስላደረገች ነው እንጂ ከድማ ጥንቃቄ ካለ የራሱን ማንነትን የሚገልጸው ታቆም የፈረመበት አርማ ያለው መታወቂያ አለ ግዴታ። ስለዚህ መለዮ የለበሰ ሁሉ ሚሊታሪ ነው ማለት አይደለም፣ ማሳየት አለበት። መለዮ ስለለበሰ አይደለም፣ ይህን መታወቂያ ማሳየት ግዴታ አለበት። በሚጠይቀው ጥያቄ ላይ ምላሽ ለመስጠት መታወቂያ ማሳየት ግድ ነው ይላለው። በእኔ በኩል በጣም ነው የምናመሰግነው። እኔም አመሰግናለሁ። እውነት በጣም ብዙ ሰው ነው ደስ ያለው እና ብዙ ሰው ማድናቆቱን ሲያጋራ ነበረ። ማህበራዊ ሚዲያው ላይ እያየነው ነበረ። እኛም በጣም እናመሰግናለን ስለ አገልግሎታችሁ። ያው ሁሉንም ወክለህ ነው እዚህ ያለውና ሁላችሁንም በጣም እናመሰግናለን። በእኛ በኩል እንደ ዮያ እናመሰግናለን ብለን ያው እንደ ባህል እንደ ወጋችን ጋቢ አዘጋጅተናል። ምስጋናችንን እንግዲህ በጋቢው በኩል ለሁሉም ሁሉንም ወክለህ ስለሆነ እዚህ የመጣህልን አመስግነናል በጣም። ያው ቀሪ ዘመንህ ደግሞ የተመኘው ሁሉ የምታደርግበት በሙያ ሀገርህን የምታገለግልበት እንደምኞት እንዲሆንልህ እመኛለሁኝ። ስለ ጊዜ በጣም እናመሰግናለን፣ ስለ አገልግሎትም እንደዛው። እኔም አመሰግናለሁ። እጅግ አድርጌ ነው የማመሰግነው። የኢትዮጵያ ትቀር ትኑር። እንግዲህ እኛ የኢትዮጵያ ሕዝብን እንወክላለን ብለን ነው የምናስበው። እሺ፣ በጣም እናመሰግናለን። አመሰግናለሁ። ዜራ ክብርልን። አሜን። ለጥቅምትም ነው ወሩ ምንድነው እስከና አባባሉ በጥቅምት እኩሌታ እንድኩታ ይባላል በሀገራችን። በጣም እናመሰግናለን ሳጅን ስለነበረን ጊዜ። ተመልካቾቻችን እንግዲህ ቆይታችን ይሄንን ይመስል ነበረ። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በያላችሁበት መልካም ጊዜ ይሁንላችሁ።